ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነውን በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ናርዶስ ክፍል 2 እንግዲህ ተለቋል። ክፍል 2 ላይ እንግዲህ ናርዶስን ለመግደል የተዘጋጀው መድኃኒት ለራሷ ሆኗል ማለት ነው። ለሳምሪ እንግዲህ ናርዶስን መግደል ትፈልጋለች። የገዛ የቷድ ልጅ መግደል ትፈልጋለች ማለት ነው፣ ለንብረት ብላ። እትየዋ እንግዲህ ሞታለች። እትየዋ ከሞተች በኋላ የናርዶስ ቤት ውስጥ ነበር አግብታ ከነባሏ እዛ ውስጥ የምትኖረው። ግን ንብረቱን ስለምትፈልገው የቷን ንብረት የእልሟ ወይም ደግሞ የልጅነቷ ህልም ስለሆነ ንብረት ማማ ሀብት ላይ መቀመጥ እፈልጋለሁ። ስለዚህ እስከዛሬ አንቺ ነበርሽ የከለከልሽኝ። ስለዚህ አንቺን ደፍቼሽ ንብረቱን በራሴ ስም አረጋዋለሁ ብላ ስትዝት ነበረ። እንደዛም ሆኖ እንግዲህ በተደጋጋሚ እሷን ለመግደል ባረገችበት ሙከራ ላይ እንግዲህ ማርትዬ ደግሞ የቤት ሰራተኛቸው በጣም ናርዶስን የምትወዳትና ከእናቷ ጋር ጥሩ ግንኙነት የነበራት ሴት ናት እና እሷ ነበረች ብዙ ጊዜ ልትገላት ፈልጋ ምግብ ውስጥ መርዝ አድርጋ የምትጠጣ መጠጥ ውስጥ መርዝ አድርጋ ልትገላት ስትል እንግዲህ ማርታ ነበረች ደርሳ ስታድናት የነበረው። በመጨረሻም እንግዲህ አሲር ውስጥ መርዝ አድርጋ ልትሰጣት ስትል ማርታ ካየች በኋላ እሷ ከዛ ኩሽና እንድትወጣ አርጋ በረሮ ስለምትፈራ በረሮ መጥቷል ብላ በረሮ ፈርታ ሮጣ ከወጣች በኋላ ጁሱን ደፍታ ነበር የሰጠቻቸው ማለት ነውና እንደዛም ሆኖ እንግዲህ ናርዶስ እየተርፋለች ማለት ነው። ማርታ ደግሞ አሁን ስለተጨነቀች ብዙ ጊዜ እሷን ለመጠበቅ በርስር ነበር ስታድር የነበረው። እስከ መቼ ነው እንደዚህ መሆነው? ስለዚህ ናርዲ እውነቱን መናገር አለብኝ፣ እራሷን መጠበቅ አለባት ከዚህ ሴት ብላ እንግዲህ ናርዶስ ሁሉም ነገር ተናግራለች ማለት ነው። አክስትሽ ልትገልሽ ትፈልጋለች። በተደጋጋሚ ልትገልሽ ምግብ ውስጥ መርዝ አድርጋባት ልትሰጥሽ ስትል እኔ ነበርኩ ሳስቆማት የነበረው። አሁን ደግሞ እኔ ከዚህ በላይ ልጠብቅሽ አልችልም። ስለዚህ አንቺን በምትችይ አቅም ራስሽን ጠብቂ ብላ ነግራታለች ማለት ነው።